የአላህ መልእክተኛ ሞቱ ተገደሉ ሲባል እጃችን ሰይፍ መያዝ አቃተው ይላሉ። ምን ያረጋል ነገር በሙሉ አበቃ እኮ አሉ። ሱብሃንአላህ አበቃ እኮ ነገር ሁሉ ባሉ ጊዜ ያ ጀግና ማን ይባላል? አነስ ኢብኑ ነድር ይባላል። ድንግርግር ብሎታል ሰው በሙሉ ማለት ነው። መጡና አዩሃ ናስ አሉ ማዛ አንቱም ፋዒሉን፣ ሰዎች ሆይ ምን እያደረጋችሁ ነው ብለው ሲሏቸው ቁቲለ ረሱሉላህ የአላህ መልእክተኛ እኮ ሙተዋል አሉ፣ ተገለዋል አሉ። የአላህ መልእክተኛ ተገለዋል። ምንም አላሉም። ከዛ በኋላ አነስ ኢብኑ ነድር ሄደው እኮ አላረጋገጡም። አንድ ጥያቄን ጠየቁ። ኢን ኩንቱም ቱሒቡነ ረሱለላህ፣ እናንተ የአላህን መልእክተኛ የምትወዱ ከሆነ አላ ተሙቱን አላ ማ ማተ ዐለይህ፣ መውደድ እንዲህ ነው እስከ መጨረሻው፣ እሳቸው በሞቱት ላይ ታዲያ አትሞቱም እናንተ? ፈማዛ ተስነዑነ ቢልሐያት በዕደሁ፣ ነቢዩ ሰለላሁ ዐለይሂ ወሰለም በሌሉበት ቦታ ሕይወት ምን ያደርግላችኋል? ነቢዩ ሰለላሁ ዐለይሂ ወሰለም በሌሉበት ቦታ፣ ወሕይ በማይወርድበት ቦታ ሕይወት ትጥማለች? አትጥምም አይደለም? ይህች ንግግር በሙእሚኖች ቀልብ ውስጥ የጀግንነት መንፈስን ዘራች። እንሙት ብለው ገቡ። አሁን ነስር ሊመጣ ነው። አነስ ኢብኑ ነድር ደግሞ ቃል ገብተው ነበረ። በድር ስላመለጣቸው አላህ የሌላ ጦርነትን እድል ከገጠመኝ ምን እንደምሰራ ያኔ ያያላሉ። እንዲህ ነው ኢኽላስ። ከዛ በኋላ አማ ሁዋ ሰይፋቸውን ይዘው ገቡ። ፈበደአ የፍለቁ ሩኡሰል ሙሽሪኪን፣ የሙሽሪኮችን ራስ መክፈል ጀመሩ። እንደዚህ ማለት ነው። ስንቱን ገንድሰው እሳቸው አነስ ኢብኑ ነድር በሰይፍ ቢቆረጡ፣ በቀስት ቢወጉ፣ በጦር ቢወጉ ያለው ኢማን ፉል ስለሆነ አንዳችም ነገር አይሰማቸውም። መጨረሻ ላይ ተሸረካክተው ሲወድቁ ፈማ ዐረፈሁ አሐዱን፣ ማንም አላወቀውም ኢላ እኽቱሁ ዐረፈትሁ ቢበናኒህ ይላሉ። ያወቀቻቸው እህታቸው ነች፣ በእጃቸው ጫፍ ማለት ነው። ሌላ ሁሉ አካል በቃ